ታዋቂው ቲክቶከር የዋስ መብት ሲከለከል ለተቀሩት ተፈቀደላቸው። ሙሉ መረጃውን በስፋት እንመለከታለን። የውዝዋዜ ልብሱን እንደለበሰ በድንገት ወድቆ እጃችን ላይ ህይወቱ አለፈ። በሀገር ፍቅር ቲያትር መድረክ ላይ ምን ተፈጠረ? የብዙዎችን ልብ የሰበረው ክስተትስ ምንድነው የሚለውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ 38 ሆቴሎችና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ይህንን መረጃ በዝርዝር መረጃችን እንመለከታለን። ዓለምን ጉድ እያስባለ ያለው የትራምፕና የደቡብ አፍሪካው ፕሬዝዳንት የነጩ ቤተመንግስትን ፍጥጫም በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በየዕለቱ የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ 38 ሆቴልና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ከጉልበት በታች የሆነ አጭር ቀሚስ አስለብሶ የመስተንግዶ ስራ ያሰራ ሆቴልና መሰል ተቋም እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ እንደሚያስቀጣ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ማስታወቁ ይታወሳል። በቢሮ የቱሪስት አገልግሎት ተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይመር ለመረጃ ምንጫችን እንደተናገሩትም ቢሮ በአዋጅ ቁጥር 74/2014 አንቀጽ 22 ቁጥር 6/13 በተሰጠው ስልጣን መሰረት በሆቴልና መሰል አገልግሎት ሰጪ ተቋማት ዙሪያ የኢትዮጵያዊ ባህልና ሴት እየተሸረሸረ በመሆኑ የወጣውን ደንብ የማስፈጸም ስልጣን ተሰጥቶታል። በአዲስ አበባ ከተማ በሆቴሎችና መሰል አገልግሎት ሰጪ ተቋማት ውስጥም የሚሰሩ ሰራተኞች የሚለብሷቸው ልብሶችና የሚያደርጓቸው ጌጣጌጦች የኢትዮጵያን ባህልና እሴት የጠበቁ መሆን እንዳለባቸው ተመላክቷል ያሉት ዳይሬክተሯ ከጽሁፍ ማስጠንቀቂያ እስከ ገንዘብ ቅጣትና ከባድ እርምጃ ድረስ በደንቡ ተካቷልም ብለዋል። በሆቴልና መሰል አገልግሎት ሰጪ ተቋማት የባለሙያዎች የደንብ ልብስ አለባበስ፣ የገጽታና የውበት አጠቃቀም እንዲሁም የጌጣጌጥ አጠቃቀም ስነ ስርዓት ላይ ቢሮ ያወጣው የደንብ ረቂቅ ከጸደቀ ወዲህ የክትትል ስራዎች እየተሰሩ እንደሚገኙም ተገልጿል። የሴቶች ጉርድ ቀሚስ ቁመቱና ቅዱ ከጉልበት በላይ ከሆነ እንደዚሁም ከጆሮ ጌጥ ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጦችን አድርጎ መገኘት የጸደቀውን ረቂቅ ደንብ ይከለክላል ሲሉ ወይዘሮ ገነት ቢገልጹም የተግባራዊ የማያደርጉ መኖራቸውም ተነግሯል። በተለይ ደግሞ ከስራ ሰዓት ውጪ ደንቡን ተግባራዊ የማያደርጉ የሆቴልና የሬስቶራንት ተቋማት እንዳሉ ቢሮ ባደረገው ክትትል ማረጋገጥም ተችሏል። በመሆኑም ይህንን ደንብ ጥሰው በተገኙ እናም በአዲስ አበባ ከተማ 38 ሆቴሎችና ስጋ ቤቶች የመጀመሪያ የጽሁፍ ማስጠንቀቂያ እንደተሰጣቸውም ተነግሯል። እነዚህ ተቋማት ከድርጊታቸው ካልተቆጠቡ ከባድ ቅጣት እንደሚጠብቃቸው የተገለጸ ሲሆን መሰል እርምጃዎችም ተጠናክረው እንደሚቀጥሉ ነው የተጠቆመው። ወደ ቀጣይ መረጃችን ስናመራ ከታዋቂው ቲክቶከር ጆን ዳንኤል ጋር የታሰረችው በቅርቡ ሴት ልጅንም የተገላገለችው ይዲዲያ ነጻነትን ጨምሮ ሌሎች ሴቶችን በዋስ ቢለቀቁም እነ ጆን ዳንኤል ግን የዋስ መብት ተከልክለዋል። በእነ ዮሐንስ ዳንኤል መዝገብ ከተከሰሱት መካከል ሁለቱ በዋስ እንዲወጡ የተፈቀደ ሲሆን በመዝገቡ ከተከሰሱት 6 ተከሳሾች መካከል ለሁለቱ ብቻ ዋስትና ሲፈቀድ የአራቱ ተከሳሾች የዋስትና ጥያቄ ግን ተቀባይነትን ሳያገኝ ቀርቷል። እንደ ዘገባው ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባን፣ እሌኒ ክንፈና ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቤ ያቀረበባቸው ክሶች ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነውን የበረራ ቁጥር ኢቲ 119 ኬ40 አውሮፕላን ያላግባብ በመያዝ በቁጥጥር ስር ውለው የክስ ሂደታቸውን ሲከታተሉም ቆይተው ነበር። እናም ዛሬ በተሰማው መረጃ መሰረትም አራቱ ማለትም ወንዶቹ ተከሳሾችም የዋስትና መብት ሲከለከሉ ለሁለቱ ሴቶችም ተፈቅዶላቸዋል። ድምጻዊ ጆን ዳንኤል ዋስ የተከለከለበት ምክንያት ደግሞ በፍርድ ቤቱ በቀረበው መሰረት ጆን ዳንኤል የተከሰሰው በከባድ ወንጀል ስለሆነ በዋስ ከወጣ በቀኑ ላይገኝ ይችላል የሚልም ሐሳብ ቀርቧል። ወደ ቀጣይ መረጃችን ስናመራ የውዝዋዜ ልብሱን እንደለበሰ በድንገት ወድቆ እጃችን ላይ ህይወቱ አለፈ። ወዳጆቹ በከባድና በመራር ሐዘንም ይናገራሉ። ጋሽ አርቲስት ኪሮስ አለማየሁ የሀገር ፍቅር ቲያትር ቤቱን የውዝዋዜ ባለሙያ ለመዘከር ግንቦት 12 ቀን በተዘጋጀው ዝግጅት ላይ ተገኝቶ እንዲህ አለ። ሞት ለሀገር ፍቅር መድረክ ብርቅ አይደለም። በታሪክም በአካልም ኖረንም እንደምናውቀው እርግጠኛ አይደለውም። ዓመተ ምህረቱ 1971
72 አካባቢ ወይም 73 ጌታቸው ከበደ የሚባል ሙዚቀኛና የዘመናዊ ሙዚቃ ኃላፊ ተመልካች ከመግባቱ በፊት የሙዚቃ ሳውንድ ሲስተም ቀድሞ ሲያዘጋጅ እዚች መድረክ ላይ ኤሌክትሪክ ይዞት ህይወቱ አልፏል። በ1977 ዓ.ም ደግሞ በአይኔ ያየሁት በላይነሽ ውባንተ የምትባል አርቲስት ዘፈን እየዘፈነች ግጥሙን ሳትጨርስ ማይክሮፎኑን እንደያዘችም ተንደርድራ ወድቃ ሙዚቀኞች እዚሁ መድረክ ላይ ስለነበሩ አፋፍሰው ወደ መድረክ ጀርባ ሲወስዷት ኦሬዲ በላይነሽ ውባንተ ህይወቷም አልፏል። ሌላው ሶስተኛ ወጣት ጳውሎስ ሙላቱ ነው። እንግዲህ ጳውሎስ ህይወቱ ያለፈው በጣይቱ የባህል ማዕከል ምረቃ ተገኝቶ ከፊት ለፊት ስራውን እያቀረበ ከጀርባም እየተሰማው ከቆየ በኋላ በመጨረሻም ጓደኞቹ የስራ አጋሮቹ እንደተናገሩትም የውዝዋዜ ልብሱን እንደለበሰ በድንገት ወድቆ እጃችን ላይ ህይወቱ አለፈን ብለዋል። ጳውሎስ ሚያዝያ 18 ቀን 2017 ዓ.ም ነበር ያረፈው። እጅግ አሳዛኝ ልብን የሚነካ አሟሟት ነው። ለወዳጅ ዘመዶቹ ጓደኞቹ መጽናናትን ይስጣቸው ሲሉ ወዳጆቹም ገልጸዋል። ወደ ቀጣይ መረጃችን ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የሀገሪቱን ፕሬዝዳንት ራማፎሳን በዋይት ሃውስ በነበረ ጋዜጣዊ መግለጫ አፋጠጡ። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍታዊነት ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮችም እየተገደሉ እንዲሁም እየተሰደዱ ነው በሚልም ትራምፕ በጋራ ጋዜጣ መግለጫቸው ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንትም ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩት የደቡብ አፍሪካ ነጮችም ጥገኝነትን ከሰጠችም ከሳምንት በኋላ ነው ራማፎሳ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሃውስ የሚያቀኑት። ነገር ግን ፕሬዝዳንት ትራምፕ በጋዜጣዊ መግለጫቸው ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየፈጸመ ነው በሚልም በመሪዎቹም የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮም እንዲታይም አድርገዋል። በደቡብ አፍሪካ አብዛኛውን የሀገሪቱን የእርሻ መሬቶች የሚቆጣጠሩት አናሳ ነጮች የዘር ጭፍጨፋ ይፈጸምባቸዋል የሚለው በበርካቶች ዘንድ ተቀባይነት ያጣና ከእውነት የራቀ እንደሆነም ይነገራል። ትራምፕ የተገደሉ ነጭ ገበሬዎች መካነ መቃብር ነው የተባለ በርካታ መስቀል የተደረገበትን ምስልን ጨምሮ ሌሎች ተቃውሞችን ሲያሰሙ የሚያሳይ ቪዲዮ አጫውተዋል። ትራምፕ በደቡብ አፍሪካ የት እንደተቀረጸ አላውቅም ብለዋል። ሆኖም መስቀሎቹ ያሉበት ስፍራዎች እንደተባለም መቃብሮቹ ሳይሆኑ ከ5 ዓመት በፊት በክዋዙሉ ናታል የተገደሉ 2 አርሶ አደሮች መገደላቸውን ተከትሎ ለአውደሪ የቀረቡ ፎቶዎች ናቸው። አዘጋጆቹ እነዚህ መስቀል ያለባቸው ስፍራዎች ለዓመታት የተገደሉ አርሶ አደሮች የሚወክልም አውደሪ ነው በማለትም ገልጸዋል። ከረቡዕ የዋይት ሃውስ ስብሰባ በፊት ፕሬዝዳንት ራማፎሳ ከአሜሪካው ጋር ያለውን የንግድ ግንኙነት ማሻሻል ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥተውም ተናግረዋል። አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይም 30 በመቶ ቀረጥም ጥላለች። ራማፎሳ በዚህ ውይይት ወቅትም ትራምፕን ለማስደሰት ተስፋ በማድረግ 2 ታዋቂ የደቡብ አፍሪካ ጎልፍ ተጫዋቾችን በማምጣት እንዲሁም የሀገራቸውን የጎልፍ ታሪክ የሚያሳይ ትልቅ መጽሐፍ በስጦታ አበርክተውላቸውም ነበር። ሁለቱ መሪዎችም በኦቫል ቢሮ ያደረጉት ስብሰባ በአክብሮት ተጀምሮ ነበር። ሆኖም ትራምፕ ቪዲዮን ለማሳየት መብራቱ እንዲደበዝዝ መጠየቃቸውን ተከትሎ የውይይቱ ስሜት ጥላም አጥልቶበታል። በቪዲዮ ላይ የደቡብ አፍሪካ ዋነኛ ተቋሚ ጁሊየስ ማሌማ አገሪቱ ጨቋኙን አፓርታይድ ስርዓት ለመገርሰስ በነበረው ትግል ታዋቂ የነበረውን አፍሪካነር ላይ ተኩሱ የሚል ዝማሬ ሲዘፍንም ይደመጣል። ከዚያም በመቀጠል መስቀሎቹ የተተከሉበት ሜዳ የታየ ሲሆን በማለም ትራምፕም ይህን የነጭ አርሶ አደሮች የቀብር ስፍራ ነው ሲሉም ይደመጣሉ። ራማፎሳ በበኩላቸውም በቪዲዮ ላይ የተሰሙትን ምልክቶችና ንግግሮችን የመንግስት ፖሊሲ አይደለም፣ በደቡብ አፍሪካ የተዘረጋው መድብለ ፓርቲ ዲሞክራሲ ሰዎች በነጻ ሀሳባቸውን እንዲገልጹ የሚያደርግ ነው ሲሉም ተከራክረዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበትም ሆኗል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችውን የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በማለትም ለሀገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑ ነጮች እንደተያዘም ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪና ወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜም የጸደቀው የመሬት ፖሊሲ ይህንን ኢፍታዊነት ለማስተካከል ያለመ ነውም ተብሏል። የደቡብ አፍሪካው ፕሬዝዳንት ራማፎሳ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግም እንዲሆንም ፈርመዋል። የአሜሪካ መንግስት በደቡብ አፍሪካ አናሳ ነጮች ኢፍታዊነት የተፈጸመባቸው ነው ሲልም ከሷል። ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው በማለትም በዓለም አቀፉ ፍርድ ቤትም የከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካን አስቀይሟታል። ወደ ተመልካቾቻችን ለእሳቱ የነበሩን
መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።